ብትወጣ ብትወርድ ሀቅን አትለውጥ ቁጥር መቼ ዋሻን አርፈህ ተቀመጥ። እነ ሮያሌማ ባሉበት ሀገር፣ እነ ዮማሪዮስ ባሉበት ሀገር፣ እነ አሌክስ ንጉስ ባሉበት ሀገር እንደዚህ አይባልም። በጣም ስድ አደግ የሆነ ሰው እንኳን እንደዚህ አይደለም። እርሱ ቀጠሮ ላይ ትላንት ተገኝተን የተፈጠረው ነገር በአጠቃላይ ለእናንተ ለማብራራትና ለማስረዳት ነው እዚህ የመጣሁት። ጡረተኛ የዩቲዩብ ገንዘብ ስትለምድ እኮ እንዲህ ነው። ሚስጥር የሚባል ነገር የለም። ተራራ ፀሐይ ጋር ሻሻት ያቺ ቀን እንዲህ ብዬ እንድልርሳት እንደደለሰባት ሳላስቀይማት ክፉ ሰው አይዋጠኝ ጨክንበት በኔ ከሄደ ጠላተኝ። እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላረግም። ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪክ አላታ። ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ። እንዴት ናችሁ? አልጠፋውም አልጠፋው። ታዲያ ናቲ የት ነበርክ? ቲክቶክ፣ ኢንስታግራም ኤንድ ፌስቡክ ላይ። ለዛ ነው ሁል ጊዜ እዚህ ከሌለው እዚህ ታች የምታዩዋቸው የሶሻል ሚዲያ እንትኖች ቦታ ለመሙላት ያስቀመጥኳቸው አይደሉም። እዚህ ዩቲዩብ ላይ ረጃጅም ኮንተንት ለመስራት ተምኔል ለመስራት ኤዲት ለማድረግ ሳትሳጣ የት ነው የምገኘው? ፌስቡክ፣ ቲክቶክ፣ ኢንስታግራም ላይ ናትናኤል ትዕግስቱ ብላችሁ ሰርች ብታደርጉ አፕዴት ታደርጋላችሁ። ነገር ግን ዛሬ እንደተለመደው እናንተ ዘና ፈታ ቀራ በላ ወቅታዊ ቀጠናዊ ዓለማዊ የሆኑ ነገሮችን ዓለማዊ ስትል ባይ ዘ ዌይ ጀስት ደስ የሚል ቃል ዓለማዊ ኃጢአተኛ ምናምን ነገር ነው የሚመስለው ቃሉ። ኤኒዌይ ግን ወደ ቲክታክ ስብስቦች ምንድነው በግብር ባለመክፈል ቅርታ ሀሳቡን በእንትን ገቢዎች ማነው ስሙ እንትን መስሪያ ቤት ነው። እሺ ያችገው እኔ ታሽ ማለት ከገቢዎች ጋር ቤት እንዳታቢሉልኝ አፌ ላይ ገቢዎች የመጣብኝ ምን ላድርግ? ገቢዎች ሀሳብ መስጫ ሳጥን ነው። ሀሳብ በዛ በቃ ምን ሌላ ጭቅጭቅ ያስፈልገውም እኮ ሀሳብ በዛ የሚዘባርቅ ሰው ታሸጋሉ። ሀሳብ መስጫ ሳጥን ታሸጋ ራሱ በቃ አሁን ምንም የለውም። ከላይ የማይገባበትም ከታች ባለፈው በሶስት ሰንሰለት ዙር ተደርጎ በግድግዳው ጓጉንቸ ተቆልፎ አየሁ። ሀሳብ ሮጦ እንዳይወጣ ነው አምልጦ እንዳይሄድ ነው። በእንደዚህ አይነት ጓጉንቸ ምን ሲጀመር የትኛው ሀሳብ ቀርቦ ነው? ብራቮ ነው። መስሪያ ቤት ከሆነ አለቃ ነው ይታወቃል። እጅ ጽሁፍን የሚያቅሰው አቃጥር ባላሉ እጅ ጽሁፍን መስሪያ ቤት ውስጥ እንደዚህ እንደዚህ የሚጽፈው እሱ ነው። ዜሮ አድርጎ ለጥፎ የሚጽፈው እሱ ነው። እሱ ለጻፈ የጥፋት ማስጠንቀቂያ ደብዳቤ 3 ቀን በስራ ገበታው ላይ ስላረፈ በቃ ስለዚህ አጽፍ ሀሳብ መስጫ በሰንሰለት እንቅ አድርጎ ማሰር ግን እንዴት ነው የምናየው? ጋይስ ብራቮ ነው። አስተዳደሩ ተሻሽሏል ነው። ከካይዘን ወደ ራይዘን ተሸጋግረናል ነው። ቢፒአር ወደ ጂዲ ምናምን። በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ አልቀወስኩም። ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው እንዴ። ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም እንዴ? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሩ ያለ መነቃቀሉም ተመስገን። እንዴ ምን አንተ አታመዛዝንም እንዴ? አታነብም እንዴ? ደብል ቼክ አታረግም እንዴ? ማንም የዘራውን ያጭድብሃል እንዴ አንተ? እንዴ በጣም እኮ ነው የሚገርመው። ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተበተረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ሰው የኔ ማኛ በተሰጠው በሙሉ የሚዘምት እንደው በቃ ይሄ ማንም ሰርቶበት ማንም የሚያጭድበት ሰው እንደሆነ በዚህ እየነገረ ነው። በቃ ዮኒ ማኛ ትንሽ ኮይንና ሀሳብ ከሰጠኸው ቮሚት እሱን እንደሚያደርግልህ
ያለ ደብል ቺክ እየነገረ ነው። ያው ዮኒ ማኛን በሲሪየስ መውሰድ ትንሽ ከባድ ነው። ግን ዛሬ ግን ሃይማኖቱ ምንድነው ጋይስ? ያው እንደ ውጭ ምንዛሬ ቼክ ማድረግ አለብህ ዮኒ ማኛን ሃይማኖት ዛሬ ስንት ገባ፣ ወዴት ገባ፣ ስንት ሆነ ምናምን ማለት አለ። በጣም ነው የሚገርመው። ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ ውሃ ዝም ብሎ መራጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ዮኒ ተሳስተሃል አሉኝ። ደግሞ መጣሁ ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀት እኮ ሳላስቀይማት ክፉ ሰው አይዋጠኝ፣ ጨክንበት በኔ ከሄደ ጠላተኝ፣ መረስ መጨነቅ ተውኝ፣ ልረሳኝ ወሰንኩኝ። ካላስቀይማት ክፉ ሰው አይዋጠኝ፣ ጨክንበት በኔ ከሄደ ጠላተኝ። አልተውክም፣ መጨነቅ መረበሹን አልተውክም። ይሄ የጭንቀት መልእክት ነው። ይሄ ራሱ ጋይስ እቺ ክፉ እውነትም እቺ ክፉ ለማሳየት የቀረበ ያለው ግንኙነት በኢትዮጵያውያን ዘንድ ግን በጥርጣሬ እንዴ ሰላም ነው አለው። እግዚአብሔር ይመስገን አባቴ ሰላም ነው። ዮናስዬ ሰላም ነው ቦርሴ ሰላም ነው። ኢትዮ ፎረም በዚህ ዛሀበሻ በዛ 100% እውነት እኮ You walking? You walking? I never thinking you're gonna walk this one. No, you're taking a long time to get rid of this one. Let me hear it that one. What? Oh, he's kicking. Oh, you comedian, huh? ተራራዛ አይጋን ሻሻት ያችቀን እንዲህ ብዬ እንዲልሳት ወነደለ ሰባት መደንፋት ከ30 በላይ አጉል መንዳት ካናቢስ ባቢላ ጠላቢስ አርትት ተኩሽ አምሪል ባድማን ማነው ግን እንደዚህ ስራ ፈቶ የሚብል በጣም ሰው ክሪኤቲቭ እኮ ትውልድ I swear to God this is funny bro። ተራራዛ አይጋን ሻሻት ያችቀን እንዲህ ብዬ እንዲልሳት ወነደለ ሰባት እርሶ ቀጠሮ ላይ ትላንት ተገኝተን የተፈጠረው ነገር በአጠቃላይ ለእናንተ ለማብራራትና ለማስረዳት ነው እዚህ የመጣሁት። አንፎጋገር ወንድም አንፎጋገር። እውነት ለኛ ልትነግረን አስበን ወይስ ዩቲዩብ ልትሰራ? ለምንድን ነው የቤተሰብ ሚስጥር እዛው ውስጥ የማታደርገው? ለምንድን ነው የቤተሰብ ሚስጥር ወደ ዩቲዩብ አውጥተህ ገንዘብ ለመስራት የምትሞክረው? አረ ምን አይነት አባት ነህ? ምን አይነት እበት ነህ አንተ? አንተማ አባት አይደለም እውነት ለመናገር ስንት አይነት ሰው እዚህ ምድር ያለው። አሁን አንተ እኛ ኢትዮጵያ ሕዝብ በእናንተ ተጨንቀን ይኸው ላስረዳችሁ ብዬ ምናምን መጣሁ። ጡረተኛ የዩቲዩብ ገንዘብ ስትለምድ እኮ እንዲህ ነው። ሚስጥር የሚባል ነገር የለም። ሁሉ ነገርን ለፋኒ መመክረው ይሄ የዩቲዩብ ስራ ነው። አዎ ግን ማለት ይሄ የዩቲዩብ ስራ ነው። እዛ ላይ ብዙ መግባት አልፈልግም። ይሄ ለፋኒ የሚመክረው ቢያንስ ልጆችን ስታሳድግን አማርኛ እንዳያውቁ አድርጋ አሳድጋቸው አትሊስት። ምክንያቱም በጣም ቶማች ኢንቮልቭመንት አደረጋቸው ከፐብሊክ ኦፒኒየን ጋር ጥሩ አይደለም ለነሱ አይምሮ። ለምን እንደሚሰራ አውቃለሁ። ሳምሪ ፍርድ ቤት ላይ ጮህችብኝ ብለህ 100,000 ቪው ካገኘ ሳሚ መታች። ቀጣዩ ቪዲዮ ሊሆን የሚችለው ሳምሪ በጥፊ መታችኝ ቢሆን 300,000 ነው የምታገኘው። በሩን በዛ ላይ ያስቡት። ማቆሚያ የለውም። አሁን ስለ ፋኒና ሳምሪ ከጣሉ በትንሹ 7 ወራ አሁንም ይቀጥላል። የሚቀጥለው 6 ወር ከዚህ የሚቀጥለው አመትም ልናወራው እንችላለን ይሄ ጉዳይ because it's not about ሳምሪ እና ፋኒ it's all about money involving around it ማለት ነው። ኮንተንት ክሬተር ነኝ ብሎ ካሰበ ልክ ነው፣ ግን at the cost of what ምን ተከፍሎ የሚለውን ቢያው ጥሩ ነው። ሁለት ልጅ ሲኖርህ ቢያንስ የአይነት ማቹሪቲ ይጠበቃል ብዬ ስለማስብ ሞጣ የኛ ሃይማኖት ግራህን ስመታ ቀኝንም ስጥ እንዲደግምልህ ነው የሚለው። እናንተ ግን ምንድነው የምትሉት? እኛ ደግሞ ፖለቲከኞች ነን። ግራህን ካቀረና በቀይ ጆሮ ግንዱ በሽንጉጥ በለው። ምንም ጥርጥር የለኝ። ለምጠው ነው የኛ ትምህርት። ፖለቲከኞች ነና ሞጣ ከነገ ጀምሮ ያዝቲ ኩሉን ጭምርሽናን ወፍ በቃ ተገላገልን። የራፕኩት ልጅ ሚካኤል ተመልሷል። ነገ በቃ let's go ካራዳ እስከዲስ አራዳ አንድ ሰው አቃሉ ልቡ የተጎዳ መልቻሉ በሉ ልመደው ልምድ ነው ሂፓፕ ያነገሰው ያከበረው ነው ሲሪባ ብቱታ ጆርጅ አቅናት ለውጥ ቁጥር መቼ ዋሻል አርፈ ተቀመጥ እየተግባባን እንጂ ሂፓፕ እናንተ ነው ፌመስ ያደርገው። ቁጥር መች ይዋሻል አርፈ ተቀመጥ ያማል። እንደ ለማን እንደሆነም ይገርማል። ደግሞ ሂፓፕ ነው ፌመስ ያደርገው እዚህ what
What did he say? እኔ ደግሞ ሂፕ ሆፕ ነው ፌመስ ያደረኩት እዚህ። I don't think you have the facilities for that, big man. ልጅ ሚካኤል ሌጀንድ ነው። እዛ ላይ ባልገባ ልጅ ሚካኤል ሞዳላቸው ዘፋኞች አሉ፣ ግን ታውቁታላችሁ የኔ ምላሽ ምንም ጊዜ ማለት ብዙ ራፐሮች አሉ ክብር ያለኝ። አሁን እና ዮማሪዎስ መጥተዋል። አሌክስ ንጉስም በጣም ነው የሚመቸኝ። ቴዲዮ ግን ሌጀንድ ነው። እዛ ላይ ባልገባ ልጅ ሚካኤል እኔ የባህል ሙዚቀኛ ነው ብዬ ነበር። የባህል ሙዚቀኛ ነው ለእኔ አሁንም ልጅ ሚካኤል የባህል ሙዚቀኛ የሆነ ወንድማችን ትራይንግ ቱ ቢ ራፐር ብዬ ማለት ፈልገ፣ ግን ልጅ ሚካኤልን ወደዋለሁ፣ አከብረዋለሁ። መወዳጁ ተፈናደ፣ ግን ራፐር ይሁን እንደ ራፐር ለማየት ትንሽ ታቀረኛለች። ትንሽ እነ ሮያሌማ ባሉበት ሀገር፣ እነ ዮማሪዎስ ባሉበት ሀገር፣ እነ አሌክስ ንጉስ ባሉበት ሀገር ራፐሮች ማለት ነው፣ ሪል ራፐሮች እና ደግሞ እዚህ ሰፈር ውስጥ እናት እንዴት ሆኑ እያሉ የሚውሉ ጎበዝ ራፐሮች አሉ። ያው እናትህ እንዴት ሆኑ የሚሉት ፓርት ብቻ የሚደብረኝ ማለት ነው። ሶ ልጅ ሚካኤል የባህር አርቲስት ትራይንግ ቱ ቢ ራፐር ነው የኔ ያረዳል። እኔ ስድብ እኮ አልችልበት። ምን እችልበታል? ስድብ አልችልበት። ሌላው እኮ ፕሮፌሽናል አድርጎ ይዞታል። ስድብን ለ30 ደቂቃ ይሰድባል እኮ እንደ ጆከር እንዴ። ለእነሱማ ስድብ እኮ አርት ነው ብለዋል። አርት ነው የሚሉት። 40 ደቂቃ ይረግጣል። ከመቃብር አውጥቶ አያትክን ምናምን ሸጉሮባት ምናምን ብሎ አቁም ሲባል ያቆማል። ሁለተኛው ተሳዳቢ ደግሞ ዲፕሎማ ያለው ይቀጥላል። 15 ደቂቃ ዲፕሎማ ያለው ተሳዳቢ ሲቀጥል ፕሮፌሰሩ ይመጣል። ዳልቻ እንዴ ምን ነካ አንተ ተሳደብክ እንዴ? አየሽ ዳልቻ ይመጣል። የሳደብክ ነው እንዴ? በሌላ አቁም። ከርፋፋዎች ደግሞ እዚህ መጥራ መምጣት እንዴ እኮ ነው የሚላቸው ዳልቻ። ይነቅላቸዋል። ናውረድ ምናምን ብሎ ዲፕሎማው ምናምን ዲግሪ ያለው ሆልደር አባሮ ፕሮፌሰሩ ከትክቶ ሌላ አሲስታንት ፕሮፌሰር ይመጣል። እንዲህ አይነት እኮ ነው ቲክታክ የሚታየው። እነ ቤት የማይሰሩት ስራ የለም። ሪሲቪንግ ላይ ታግ ተደራርገው እንደሚገቡ እጃቸውን ተነጋግረው አሲስታንት ፕሮፌሰር ባለ ዲፕሎማ ሞጣ ግን አይችልም። ከዚህ ሁሉ መሰመር ያለበት እየሞከርኩኝ ነው። አልስማማም በዚህ ሀሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቀለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ይኸውልህ አልቃሻ የሚወደስበት ሀገር ላይ ስለምንኖር ነው አልቃሾች እንደዚህ የሚታዘንላቸው ከዛም ልክ የሚመስሉት። ሀሳቡ እኮ ወንድሜ ሁላችንም እየሞከርን ነው። የኮሜዲያን ያሴ ጽንሰ ሀሳቡ ሁላችንም እየሞከርን ነው። ሁላችንም በምንሞክርበት አውድ እንረዳዳ ነው። አዎ አከራዩም እየሞከረ ነው፣ ተከራዩም እየሞከረ ነው፣ ዶክተሩም እየሞከረ ነው፣ ታማሚውም እየሞከረ ነው። ሁላችንም ሙከራ ላይ ነን። ለዛ እንረዳዳ ነው ሀሳቡ። ካለ ቦታ የማያገባኝ ነገር ውስጥ ፖለቲካ ውስጥ ገብቼ ችግር ውስጥ ወድቄያለሁ። እንደምታዩት አፍሪካ ውስጥ ታንዛኒያ፣ ከታንዛኒያ ኡጋንዳ፣ አሁን ኬንያ መጥቻለሁ። ወደ ኢትዮጵያ ልመለስ። ብዙ ይቅርታ ሰርቻለሁኝ። ያው በጣም ብሔር ተኮር የሆነ ነገር እያቆመ ነው ብዬ ነው የማስበው። ቆንጆ ነው። በዚሁ በርቱ። ስለ ፍቅር ሲዝም ድንበር በተጠጋ ቁጥር እያነሳቸው ያላቸው ርዕሶች ይቅርታዎች በጣም ደስ እያሉ ድንበር ጠጋ ባለ ቁጥር ንግግሩን ቀነስ እያለ ጀግና አሰብም እየሰራ ያለው ነገር በጣም ወድጀዋለሁ። ምክንያቱም ወደብ ያስፈልገናል። አንድ ሀገር ተቆልፋ እስከመጪና በወደብ ዙሪያ ላይም በጣም የሚያስመሰግን እዚህ አይነት ነገር ላይ ትኩረት አድርጋችሁ ከሰራችሁ ሁላችን ብልጽግና ውስጥ ማንገባበት ምክንያት ይለምናል። በቃው ሞያሌ ገብቷል ማለት ነው። አሁን ድንበር አልፏል ማለት ነው። እዋጋለሁ ብትል ደግሞ በቃ አዲስ አበባ ኔክስት ነብይ ነኝ። አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩህ ልጅ ነኝ። ኦኬ ብሩ ገባልህ? ምን አልሽኝ? ብሩ ገባልህ? ኦኬ አይ ቲንክ አላውኩም። ልኬሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አዘር ላይ ነው? አዎ እስኪ አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው።
በቃ ዛሬ ማታ ብለ የኔ መልአክ አለ ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ ውጪስ አብሊዝ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ እውነት ነው። ታውቂዋለሽ? ታምኚዋለሽ? አምነዋለሁ እኔ አምነዋለሁ እግዚአብሔርን ሕይወትሽ ላይ ልትቀጥይ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ አካውንትሽ ላይ እንድም ክሳራው ተኝና 3 መኪና ነው የምጠራልሽ። በዚህ ቤተልሔም የሚባል ሰው አልፏል። አንተ ሌባ ይሄ አይ ዶንት ኖ ይሄ እውነት ከሆነ ግን የእንትንሳለ የስንፈተው ሲሉ ምናምን ፓስተር ለብቻ የተቀጠረ እነሱን ኢሾዎች ብቻ አድሬስ የሚያደርግ አለ የኮንትሮባንድ የእጽ በጣም እኮ ነው የሚገርም ጋይስ። እኔ የኢትዮጵያ መሪ ብሆን ወደ ግብጽ ግድብ የመጀመሪያው ተኩሰው ነው አሜሪካ ምናምን አያገባኝም። ኪም ጆንጅ በል ማነው ኪም ምንም ነው ኪም ብትለው ያ እሱ በል ኪም ጆንግ ጋር እለጠልጣለሁ ወይ ራሽያ ጋር እንደሆናለሁ ወይ ከአሜሪካ ጋር ወግኜ እተኩሳለሁ። ኦኬ ወደ ኬንያ ዝም ብዬ አንድ ወደ ሞምባሳ እንድትለው የፈጠን ሱዳን ወደ ዳርፉር መሀል ላይ እጥላለሁ። በ3 4 ግንባር ዛንዚባር ድረስ ተኩሳለሁ። ትፈራለህ በአካባቢ ሶማሌ 3 ሶማሌ ላይ እጥላለሁ። አንዳንድ ቁጭ አድርግባቸው። ከዚያ በኋላ እየተንቀጠቀጠ ሚሊተሪን አስፋፋለሁ። ግድቡን ልማት ላይ ያውላለሁ ማለት ነው። የአፍሪካ እስራኤል ነው ይቀጥላል። አፍሪካ በኔ ቁጥጥር ስር አድርጌ አሜሪካን፣ ራሽያን፣ ቻይና ጂኦፖለቲክሱን በኢትዮጵያ ውስጥ ቁጭ አደረግና አብረታ ለማላት ታለማምረዋል። ኢትዮጵያን የባቡር መንገድ በባቡር መንገድ ህንፃ በህንፃ ወርቅ በወርቅ እንደ አሜሪካ ስታይል ነው ማድረግ። አፍሪካን በጋራ ነው የምንዘርፋት። አማራ ጅል የሆነው የአፍሪካ ህብረት ያቋቋምክ መሰለያ ነው የሆነው። የኦሮሞዝ የአማራ ትግሬው እየተሰለለ ነው። ደቡብ ኢትዮጵያ እየተሰለለ ነው። በሻንጉ ተሰልሏል። ስትራቴጂስት ሞጣ ይላል 7 ጦርነት 7 ግንባር 7 ጦርነት ባንዴ። የድሃ በር ይሄን ይመስላል። በነገራችን ላይ ይሄኔ ምንም የሚጠፋ ቃ የለውም። ይዘው እንደዚህ አይነት አሸነጓጉር 1 2 3 4 5 ከዛኛው ጋር አጥርና ቅርቃርና በር ስንወድ እንደው ባዶ መሬት በብረት በር የሚታጠረው እዚህ ሀገር ብቻ ነው። ገና አልተሰራበትም እኮ ባዶ ነው። ሰፈሩም ባዶ ነው። ተመርቶ ነው ሰውየው ገና። ግንብ አጥር ዴንጀር ደሞ ላይ ሽቦ ዶንት ጃምፕ የሚል ጃምፕስ ባረግ አውላላ ሜዳ ላይ ምን እንዳላገኝ ነው እኔ ካልተፈጠፈጥኩ በስተቀር ያንተ ጃምፕ ምን ሲነካ ነው በቃ አርጉ ስታፍ አየው አምርም የግቢ ብራም ትላል። በር ላይ ዘበኛውን ራስ ይው ወለል አድርገህ ብትከፍት የመጨረሻ ጥሩ ነው። እንደዚህ ፊትን በስላሽ እንዳይሾፍ ነው ግቢው እኮ። በአብዛኛው ዘበኞች እንደዚህ አድርገው ከፈት አድርገው የሉም ማምላችሁ ግቢ አትም ወፍ የለም ግቢ ውስጥ ቤት የለም ምን የለም። አጥር ስንወድ በር መቀርቀር ስንወድ ይሄው እንደዚህ ነው በቃ። አሁን በእንደዚህ አይነት የበር ደረጃ የበሩን ቅቢ ከጎን ያለውን ግድግዳይ ከስር የተመታውን ቆርቆሮይ የቺስታ ቤት መሆኑ ያስታውቃል። ምንም እኮ ተአምር የለውም እኮ የሚያጨቃጭቅ ጉዳይ የለውም። ግን ያንን ነገር ለማለት ልምድ ነው። በነገራችን ላይ ፕራክቲስ ነው ልምዳችን። በቃ ኦፕን አለመሆን ከሴፍቲ አንፃር እንዳትሉኝ። አይ ከሴፍቲ አንፃር ነው ሴፍቲ ቢሆን ሲኖር ነው አምስት ብር ጨምሬ መረቅ ጠጥቼበታለሁ። እንደውም 5 ብር አንተ የዘንድሮች ፈላና እኔና ጀለስ የቤቴ ምሰሶና ካስማና ቤት ግን አላቸው እነዚህ ብላቴናዎች። ቲክቶክ ውስጥ ከፍተኛ ጦርነት ተከፍተዋል። አስተውላችሁት ከሆነ በንጉስ ቅዱስ አዶናይና በንጉስ ቅዱስ ጆን ዳንኤል መካከል ከፍተኛ ጸብ አሁን አሽሙር ደረጃ ላይ ነው ያለው። ግን በዚህ ከቀጠለ እስከ ቀጣይ ቲክቶክ ምንድነው የሚባለው ቲክቶክ ክሬቲቭ አዋርድ ላይ ኃይለኛ የለየለት ሁኔታ ላይ ይደርሳል እና ሁለቱም ተበደለናል ነው ያሉ ያሉት። ጦርነት ሁሌ ሲጀምር እኔ ተበደልኩ ተብሎ ያም ፎሎወር እያደረጉ ሪፖርት ዘመቻ ተከፍቶብኛል፣ እዚህም ሪፖርት ዘመቻ ተከፍቶብኛል ነው የሚለው። የእርዳታውን ውድድር እንደምታውቁት ነው። እዛ መኪና ከተሰጠ እዚህ ጉድጓድ ይቆፈራል ነው ብቻ። እውነት ነው ጋይስ፣ ይሄ ጦርነት ተጀምሯል። አንዳንዶቹ ኡስታዝ ጀማል እዚህ ጋር ያለው ነገር እንደምታዩት ነው።
ጦርነቱ እንትን ነው ማለት ቲክቶክ ሁለት ንጉሶች ቦታ የለውም የሚል ጦርነቱ እኛ ትንተናው ለኛ ተውጥቀት ይሄ ሁለት ንጉሶች ቲክቶክ አንድ አውራ ነው የሚያስፈልገው ብለው የሚያደርጉት የፓወር ስትራግል ነው። ቸግረናል ወገን ጀለሴና እኔን በበሰነ ሊቆጣዋጭ ላይስ ፈልፈላ ናቸው። ሶሻል ሚዲያም ሆነ በአርቱ ገንዘብ አልሰራም። እውነቱን የምነግርህ እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላረግም፣ ግን 4ቱን ዓመታት ኮንሲስተንሲ አለ። ሰዎችን ለሰዎች መድረስ፣ ሰዎችን ማገዝ፣ ሰዎችን አስቆ ማደር፣ ሰዎችን የሆነ ሐሳብ ሰጥቶ ማለፍ። ከዛ ግን ፋይናንሻሊ ራሴን ዞር ብዬ ሳየው በጣም ይሰማሃል። ለኔ ብዬ አይደለም፣ ሰዎችም አይረዱህም፣ ቤተሰብም አይረዳህም። አንዳንዴ ምን ይላሉ ቤተሰብ? ምክንያቱም እኔ ገንዘብ ያለኝ ሰው ምናምን ይመስላችኋል ውጪ ያሉ ሰዎች። ምክንያቱም ሌሎች በትንሽ ፎሎወር በጣም ብዙ ብር ይሰራሉ። ማስታወቂያ ምናምን አልሰራም፣ እኔ ብዙም አልሰራም። ምክንያቱም የሆነ ቲም አለ ሶሻል ሚዲያው ላይ ህብረት አለ፣ የሆነ ቲም የጌም ቲም አለ፣ አለ። ሶ እዛ ውስጥ የለውም። አብዛኛውን ጊዜ እኔ ብቻዬን ነው ጊዜ የምትምለው ራሴ ላይ የምትምለውና አልሰራም። ከዛ ግን ወደ ቤተሰብ ስትመጣ ታዝናለህ። እንዴት 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል። አልገባኝም። እናቴ ይቸገራሉ ያልከኝ ነው? ኦፍ ኮርስ በደንብ ነው የምትቸገረው። ከዛ ችግሯን ደግሞ አያለው። ከዛ ልጅሽ ደርሶልሻል ትባላለች፣ ግን እውነታው አልደረሱላት። ምክንያቱም ማድረግ አልቻልኩም። ሰዎችን እያየኋት ታረጅብኛለች። እሺ ያቷል እያየኋት ታረጅብኛለች እና በጣም ከባድ ነው። ያሲን ያለው 100% ነው የምረዳው ራሴ ላይ አንዳንዴ ስለማለት ኮንተንት ክሬተርም ኮንተንቴን እንዴት ሞኔታይዝ ላድርገው ብለህ ስትራቴጂስት መሆንም በጣም ከባድ ነው። አትችልም፣ ወይም ደግሞ በጣም ኤክስትራ ስራ ይጠይቃል። ሶ አንዳንዴ ማርኬቱ የሚፈልገውን ስራ መስራት አለብህ። ሶ ዛት ዩ ጋራንቲ ሳም ካይንድ ኦፍ ኢንካም። አንዳንዴ ራስህ የምትፈልገውን ስራ መስራት አለብህ። አንዳንዴ ሰውን ሶሻል ሚዲያ ማናጀርን መቅጠር ካለብህ መቅጠር አለብህ፣ ወይ አሊያንስ መፍጠር ካለብህ ሰዎች ጋር መስራት መቻል አለብህ። አዘርዋይስ 1 ሚሊዮን ሊኖር ይችላል፣ 10 ሚሊዮን ሴም ፓዝ ነው የምትከተለው ዊች ኢዝ ሰስቴን አያደርግም፣ ኮላፕስ ያደርጋል። የቀን ጉዳይ ነው። ለምሳሌ እኔ ፉገራ ኒውስን እየሰራው የነበረ ጊዜ በጣም ታይም ይፈጃል። ፉገራ ኒውስ ብዙ ተመልካች አለው፣ ኢንካም ግን ወፍ ማለት የማወጣውን ሪሰርች ታይም፣ ኤዲቲንግ ታይም ሚያንትን የሚያደርግ አልነበረም። ኤዲተርም ቀጠርም ሰስቴነብል አይሆንም። ሰስቴነብል ማይሆን ሲስተም እስከ ትንሽ ጊዜ ድረስ መቀጠል ይችላል። ከዛ ይጠፋል። ፉገራ ኒውስ አሁን የለም። ለምን? እንደዚህ አይነት ጥያቄዎች መመለስ ስላቃተን ማለት ነው። ኢንሻአላህ ይቀየራል ብዬ አስባለሁ። ግን ምን መሰለህ ይሄ እገዛ ምናምን ሳይሆን ስራ መስራት ፈልጋለሁ፣ ሰዎችን ማገዝ ፈልጋለሁ፣ የተቸገሩ ሰዎች ጋር መድረስ። በውስጥ በጣም ብዙ ሰው ይጽፍልኛል፣ እየሞከርኩ ነው ስሰራ። በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እኮ 500 600 ቪዲዮ አለ በገብተህ ብታይ በሚሊዮን የታዩ፣ ግን ምንም ለውጥ አላመጡ። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ፣ በሰው ስልክ ነው የምቀርጸው። ኧረ ተው፣ ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። አሁን እኔ ያሲንን በሆን አሁን ከዚህ ቪዲዮ በኋላ ማድረገው ምን እንደሆነ ታውቃላችሁ? ላይቭ ነበር የምገባው። በቃ ኤግዚስት ኢን ዘ ላይቭ ገብቶሃል። አንፎርቹኔትሊ ኢትዮጵያ ውስጥ ባለው አሰላለፍ ዩ ሃቭ ቱ ቢ ስትራቴጂስት፣ በጣም ስትራቴጂስት መሆን መቻል አለብህ። አዘርዋይስ በጣም ኮላፕስ ነው የሚያደርገው፣ ራሱን ነው የሚገለው።
ማዘር ምስጋና የሚያክል ነገር የለም። ብታገኝ ባታገኝ ብትበይ ባትበይ ሞቲቬሽን ፎር ፍሪ ያለምንም ጩኸት ዋይዴ ወንድሜ የፈለገ ቢቸግር አንተ ግን እንዳይቸግር ችግር የፈለገ ቢያስቸግር አንተን ቢቸግር እንኳን ችግር በጭራሽ እንዳይቸግር ወንድሜ በቃ እንደዚህ ነው ተው በቃ አትቸገር እዳና ምን እንዳይሆነ ሞቲቬሽን አዲሱ ሰላም አዲስ ሰላም ሞጣ እንዴት ነህ? ቀጥል አንዴ ቃል ቀጥል። አይ እኔ እንኳን ዛሬ ገባሁት። አንዳንድ ጊዜ ለሰዎች ጥሩ ነገር ታስተላልፋለህ፣ አንዳንድ ጊዜ ደግሞ የተናገርኸው መልሰህ ትከልሳለህ። ብቻ ወጥ የሆነ አይነት አካሄድ አይደለም እየሄድክ ያለ አይ ነው አውቃለሁ። ፖለቲከኛ የት ሀገር ሰው ነህ? አማራ ነህ? ወጥ የሆነ ነገር ላትናገር ትችላለህ። የት ሀገር ሰው ነህ? ጎጃሜ ነኝ። አዎ አማራ ነኝ። አንተማ ዘገምተኛ ነህ። አንድ ቫይታሚን ጎልሏል። ዚንክ ይጎላል። ይሄ ዚንክ ነው የሚጎለው። ሞጣይ በጋብቻ አሜሪካ ስትመጣ you know you understand what I mean? You're a shit to me, I got a shit to them. You understand what I mean? You have to respect him to me. I never talk to you. You're fucking me and fucking too. Who are you? You understand what I mean? እንደዚህ ብዬ አውርቼ አላውቅም። You are a shit to me. The girl ሰላም ያስተልን እግራ አሰቃቀሏ ደግሞ ከባህር ዳር ምንድነው ሰው የሚያጫው? ኳስ እየተጫወተ ሰው ጭራሽ እና በአማራውን ያሸንፈን መስሎ ኳስ እየተጫወተ ነው። ሞጣ 24 hours ውጊያ ማይንድሴት ኳስ እየተጫወተ ናውረድ ወንድሜ ግን ማለት እኔ አንዳንዴ ሳስበው ማለት ነው ጃሉድ ታለንት ያለው ሰው ነው፣ ብቃት ያለው ሰው ነው፣ ፕሩቭ አድርጓል። እነዚህ ድርጅቶች ምናምን ኮሚትድ ሆነው የእሱን ፐርሰናል እሱ ላይ ለምን ኢንቨስት አያደርጉም ብዬ አንዳንዴ ያስባለሁ። ለራሳቸውም ጥቅም ነው። አሁን ለምሳሌ ጃሉድ ወደ ራይት ማይንዱ ተመልሶ ኢትስ ናት ኢዚ በት ኢንቨስትመንት እስከሆነ ድረስ ያው ሪስክም ሪዋርድም ስላለው ማለት ነው እና ኮሚትድ ሆነው የአርት ስራው ላይ ፎከስ እንዲያደርጉና በዛ ፕሮዳክታቸውን እንዲያስተዋውቁ ማድረግ ይችላሉ። ለምን በዚህ ደረጃ ታለንትን እንደምናባክን እኔ አላውቅም። ጠቅላይ ሚኒስትሩን ያሳቃቸው ምንድነው? በዛሬው የህዝብ ተወካዮች ምክር ቤት ስብሰባ ወቅት እንግዲህ ጠቅላይ ሚኒስትሩን እንደዚህ ያዝናና እንዲሁም ደግሞ እጅግ በጣም ወሳኝ ጥያቄን መጠየቅ የቻሉት ዶክተር መብራቱ አለሙም እንግዲህ ጠቅላይ ሚኒስትሩን በዚህ መልኩ ፈገግ አስብሏቸዋል። ካነሳቸው ጥያቄዎች ወይም ደግሞ ፈገግታን ያጫረባቸው ጥያቄም እንግዲህ እኒህ ዶክተር ለጠቅላይ ሚኒስትሩ አባይ ግድብን በተመለከተ እንግዲህ በተደጋጋሚ አባይን በተመለከተ አወዛጋቢ ንግግሮችን ሲናገሩ የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ኢትዮጵያ ቢመጡና ይህንን ግድብ መጎብኘት ቢፈልጉ የሚያርፉበት በዛ አካባቢ ላይ ምንም አይነት ሆቴል የለም። ስለዚህ እኛ ቤንሻንጉሎች በአካባቢው ላይ እንግዲህ አንድ ገበታ ለሀገር ወይም ደግሞ አንድ ትልቅ የሆነ የግብርና ማቀነባበሪያ እንፈልጋለን ሲሉ እንግዲህ ለጠቅላይ ሚኒስትሩ አዝናኝ እንዲሁም ደግሞ እጅግ በጣም ወሳኝ ጥያቄ አዝናኝ ነው። እኔ እንደውም ጠቅላይ ሚኒስትሩ አሜሪካ በጣም እያሻላለች ነው፣ ለምን ለማንዋጋም የሚሉ መስሎ ነበር። ይሄ ያዝናናል። ያው ብዙ ችግሮቻችንን ፈተን የምንጠያየቀው ጥያቄ ሆቴል እዚህ ጋር ቢገነባ ባይገነባ መሆኑ ይገርማል። ያው አየሽ በደንብ ደስ ይላል። ከዚህ ቫይልን እና ከ3 ወር የቤት ኪራይ ክፍያ የትኛውን ትመርጫለሽ? የትኛውን ትመርጫለሽ? አየሽ በደንብ ድንኳን ሰብረህ ታውቃለህ? እኔ በበር ገብቼ አላውቅም። ድንኳን ቆረጣ በበር ገብቼ አላውቅም። እንኳን የደስታውን የሀዘኑንም ራሱ ስንት ጊዜ የሀዘኑ ቢሆን እንደውም ደስ ይለኛል። የሀዘኑ በጣም በጓሮ እንትና
ነው ለመግባት እቅድ ያለኝ። የድሮ ድንኳን እንደዚህ ተወጠሩ አይደል እና በዛ ውስጥ ሬስትሩም ልግባ ብዬ በጫካ በኩል አንተ ጓደኛዬ ባትሪ ያዘን ይመስለኝ ጅብ ፈገግ ብሎ አይቷል። ጨለማ ውስጥ ያላለኝ ድንኳኑ ጀርቤ ነው እንዲገልጭ አልገባው። በቃ የነበረው ድምጽ ተው። ስሙኝማ ማለት ምን አሰብኩኝ፣ ቫላንታይንስ ብቻችንን ነን ማለት ነው። ስለዚህ ምን አሰብን፣ ቫላንታይንስ ዴት የምጠይቁን ሰዎች አበባና አይፎን 17 አመሩ ጆሮዬ ነው። አበባና አይፎን 17 እውነትሽን ነው። ሂጂላዛ ምን ትላለህ አንቺ ነሽ ያልሽው? ሂጂ ቅንቅና አይፎን 17 ቀይ እንትን ኦሬንጁ እኔ ኦሬንጁ ሳይሆን አክቹሊ ነጭ ይሻለናል። ነጭ ይሻለናል። ሁሌም ነጥረሽ ነሽ ፕሮግራም ይጨምርልኝ መጣችሁ ዴት ትጠይቁናላችሁ። እኔ ሰብን ሰለጥ የዚህ ሰውዬ ድምጽ ነው የመጣልኝ። ሲጀመር ስም የላችሁም። እኔ ሰመረ ባሪያው እባላለሁ። ዩቲዩብ ቻናል ላይም ሰመረ ባሪያው ነው የሚለው። ፎቶዬም አለ መልኬም አለ ቲቪም ላይ ይታያሉ። ለምናገረው ነገር ኃላፊነት ወስዳለሁ። እስቲ ሰው ከሆንክ ለምትናገረው ነገር ኃላፊነት ወስድ። ዩቲዩብ ላይ ጅረት ሚዲያ፣ ጅራፍ ሚዲያ፣ ጅራት ሚዲያ፣ ጠጠር ሚዲያ ብለህ ተሰምቶ የማይታወቅ ይሸቀበዘብ የሆነ ነገር ሰርተ ከዛ ላይ የልብን ታወራለህ። እንግዳ የምትጋብዟቸው እንግዶች አሁን የተለመደው ትሬንድ ህብረተሰብን የሚያስቀይም ነገር ያለው ሰው ይጋበዛል መጥቶ ዩቲዩብ ላይ በቃ አንድን የህብረተሰብ ክፍል የመጨረሻ የሚመታ በጣም ደባሪ የሆነ ነገር ይቀርብና ከዛ በኋላ በሱ ቪዲዮ ይታያል። ሰው ይነቅፋል። አውቆ ነው እኮ ቢለው ከዛ ከሁለት ዓመት በኋላ ሰው ይደውላል። አሁን ደግሞ ናና ይቅርታ ብል እንትን ብሎ የተናገረው ህብረተሰቡን ይቅርታ ጠየቀ። እንደገና 1 ሚሊዮን ቪው ስታዩን የአንደኛ ደረጃ ትምህርት ቤት የለበሰ ዩኒፎርም የለበሰ ተማሪ ነው መስላችኋል? ኧረ ከዛም በታች ይቅርታ ትጠይቃለህ። ተወጋለህ ይማርህ ትላለህ። በግራም ተወጋለህ ይማርህ ትላለህ። በግራም ተወጋለህ ይማርህ ትላለህ። ምን ታረጉ? የጊዜ ቪዲዮ ምስል በሌሎች ለክናስ መስከረማችሁ አጥርሱ ታች ፎሎ ማድረጋችሁንም አጥርሱ።